ሰላም ውድ አድማጮቻችን የያያ ስፖርት ነው። ባለፉት 24 ሰዓታቶች ውስጥ ስለ ማንቸስተር ዩናይትድ የወጡ መረጃዎችን ይዤ ተመልሼ መጥቻለሁ። ዩናይትድ በዝውውር መስኮቱ ላይ ጠንከር ብሎ እየተንቀሳቀሰ ይገኛል። የተለያዩ ጉዳዮችን እናነሳለን። ሊዩሳል እናነሳለን። ኤደርሰን ጉዳይ ምን ደረሰ? ባለፈው ሳምንት ሊጠናቀቅ ነው ብላል ነበር የሚሉ መረጃዎች አሉ። ለምን እንደዘገየ እናነሳለን። ከዛ ውጭ ኤሌት አንደርሰንስ በሚመለከት ምን አዲስ ነገር አለ? በተለያዩ መረጃዎችን ላደረሳችሁ ተመልሼ መጥቻለሁ። ውድ አድማጮቻችን ከእናንተ የሚጠበቀው ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ ነው። ውድ አድማጮቻችን ቹዋሚኒን የሚመለከትም አለ። ሮይኪን እና ብሩኖ ፈርናንዴዝ ምን አይነት ጠብ ውስጥ ገቡ የሚለውም ሌላኛው ጉዳይ ሆኖ መቅረብ የሚጠበቅበት ነው። እንግዲህ ሳሊቶክ በጣም ጥሩ የሆነ በተለይ በትዊተር ላይ ጥሩ መረጃዎችን የሚያቀርብ ነው። ታዲያ የዩናይትድ ዴሊጌሽን ወይም የዩናይትድ ተወካዮች በጣሊያን ኤደርሰን እና እንዲሁም በአትላንታ መካከል ንግግሮችን እያደረጉ ይገኛሉ። በቅርቡ ይጠናቀቃል የሚል መረጃ ነው ወጥቷል። ነገር ግን ዩናይትዶች በአንዳንድ የመገናኛ ብዙሃን ላይ ተከፍሏል ለሁለት። አንደኛው የመረጃ ክንፍ ደግሞ የሚሉት አይ ዩናይትድ ይህን ነገር ለጊዜውም ቢሆን ያዝ እንዲል አድርጎታል። ይህንን ግን ዩናይትድ ይዘው የሚችልበት እንደ ዝውውር የተለመዱት ሶስት ምክንያቶች ሊሆን ይችላል። አንደኛ ውሳኔዎቹ ላይ መዘግየትና የአትላንታ ዋጋ እንዲቀንስላቸው ማድረግ፣ የተሻለ ተጫዋችን በዝውውሩ የሚያገኙ ከሆነ ያንን ሁኔታ መገምገም ይፈልጋሉ። ከዛ ውጭ ግን ዩናይትድ አትላንታን ብቻ ሳይሆን በዝውውር ሂደቶች ላይ አንዳንድ ታክቲኮችን ጠቅማለ። አሁን በኤደርሰን ጉዳይ ፉክክር የለባቸውም። ስለዚህ የዝውውር ዋጋቸውን እንዴት ማውጣት እንደሚችሉ እያሰቡበትም እንዳሉ መረጃዎች ይጠቁማሉ። ፋብሪዚዮ ሮማኖ ግን ለየት ያለ ሀሳብን አወጥቷል። ዩናይትድ በውስጣዊ ጉዳይ በኤደርሰን በሚመለከት ንግግሮችን አድርጓል። ነገር ግን እስካሁን ድረስ ዩናይትድ ለእኔ የሚሆን ተጫዋች ነው ብለው ውሳኔን አልደረሱም። ይህንን ውሳኔ ላይ ከደረሱ ግን ዝውውሩ በአንዴ መጠናቀቅ ዕድል ይኖረዋል የሚል አስተያየትን ሰጥቷል። እንግዲህ ፋብሪዚዮ ሮማኖ ለምን እንደሆነ አላውቅም፣ ጠንከር ያለ መረጃዎችን እዚህ ላይ እያደረሰን አይደለም። ከሌሎች የመገናኛ ብዙሃን ነው እያገኘን የምንገኘው። እንግዲህ አትላንታ በቃል ደረጃ ተስማምተዋል፣ ሁሉን ነገር እንደጨረሱ ያምናሉ። ነገር ግን አትላንታዎችን በሚመለከት ዩናይትድ ከሌሎች ተጫዋቾች ጋር ንግግርም እያደረገ እንዳለ ይታወቃልና ዋጋው እንዲቀንስላቸው የሚፈልጉት ሁኔታ ሊኖር ይችላል። ነገር ግን አትላንታ ደግሞ ከ35 ሚሊዮን ፓውንድ እስከ 43 ሚሊዮን ፓውንድ የሚያስቡት ይህን ተጫዋች ለመውሰድ። ዩናይትድ በዝውውር መስኮቱ ኤደርሰን የመጀመሪያ ተመራጫቸው የመሃል አማካኝ ተከላካይ እንዳልሆነ ታውቃላችሁ። ስለዚህ 2-3 ይፈልጋሉ። ታዲያ ከነዚህ ከሚፈልጋቸው ተጫዋቾች ውስጥ አንዱ ማቲያስ ፈርናንዴዝ ነው። ዩናይትድ ታዲያ እዚህ ላይ ማሰብ የፈለጉት ማቲያስ ፈርናንዴዝ በአቅም ደረጃ በክህሎት በጣም ጥሩ ተጫዋች እንደሆነ በዩናይትድ ቤት እምነት አለ። ነገር ግን ማቲያስ ፈርናንዴዝም በዚህ ብቃቱ ለዩናይትድ ቅድሚያ መስጠቱ አስደስቷቸዋል። ፒኤስጂም አርሰናልም የዚህ ተጫዋች ፈላጊ ናቸው። ስለዚህ በማቲያስ ፈርናንዴዝ እና በኤደርሰን ዝውውር መካከል ያለው ልዩነት በዚህኛው ዝውውር ላይ ዩናይትድ ከፒኤስጂ እና ከአርሰናል ጋር ፍቅር ይጠብቃቸዋል። በዛኛው ዝውውር ግን ጠንከር ያለ ፉክክር አይጠብቃቸው። ስለዚህ ወደ ማቲያስ ፈርናንዴዝን ቀድሞ ወደ ማስፈረም በተለይ ዌስትሃም ስለወረደ አሁን ገንዘቡን ይፈልጉታል። ዌስትሃሞች እንግዲህ እስከ 80 ሚሊዮን ፓውንድ ይፈልጋሉ። ይህ የሚጠበቅ ነው። ባለፈው ክረምት ወደ 38 ሚሊዮን ፓውንድ አወጣው ነው ይህንን ተጫዋች ማስፈረም የቻሉት። እንግዲህ ከዌስትሃም ደጋፊዎች እንደሚሉት ከሆነ በጣም ይህንን ተጫዋች በዌስትሃም ቤት ካዩቸው አስደናቂ ተጫዋቾች ውስጥ አንዱ እንደሆነ ሁሉ እየመሰከሩለት ይገኛሉ። ከዛ ውጭ ማይክል ካሪክ ከመጣ በኋላ ዌስትሃም በእንግሊዝ የደረጃ ሰንጠረዥ ውስጥ ከካሪክ መምጣት በኋላ ስድስተኛው ነው የውድድር ዓመቱን መጀመሪያ የጀመሩበት ፐርፎርማንሳቸው ነው በዌስትሃም ቤት አስቸጋሪ ብቃት ሆኖ የተመዘገባቸው። ታዲያ ዌስትሃም ይህንን ተጫዋች ገንዘቡን ስለሚፈልግ እስከ 60 ሚሊዮን ፓውንድ ሊቀበሉት ይችላሉ። ታዲያ 21 ዓመቱ ላይ መገኘቱ በ6 ቁጥር በ8 ቁጥር በ10 ቁጥር ቦታ የመጫወት አቅሙን አይተው ዩናይትዶች ይህንን ተጫዋች የመጀመሪያ ፈራሚያቸው የማድረግ ፍላጎት አለ። ታዲያ እዚህ ላይ ነው ዩናይትዶች በኤደርሰን በማቲያስ ፈርናንዴዝ መካከል የሆነ ያክል ንግግሮችን ለማድረግ ዘግየት ያሉት የሚመስለኝ። ሌላኛው እንግዲህ ኤሌት አንደርሰንን በሚመለከት ነው። ቴሌግራፍ ላይ ትናንት አንድ መረጃ ወጥቷል። ማንቸስተር ሲቲም ሆነ እንዲሁም ደግሞ ማንቸስተር ዩናይትድ በተጫዋቹ በዋጋ ጉዳይ አስቸጋሪ ሆኖባቸዋል። ይህንን ተከትሎ ማንቸስተር ሲቲ ወደ ኤንዞ ፈርናንዴዝ ዝውውር እያደላ ይገኛል። ኤንዞን በ85 ሚሊዮን ፓውንድ ማስፈረም የተሻለ ዝውውር ይሆናል የሚል እምነት አላቸው። እንግዲህ ማንቸስተር ሲቲዎች። ማንቸስተር ዩናይትድ ደግሞ የተጫዋቹን ዋጋ በሚገባ ማየት ይፈልጋል። ኖቲንጋም ፎረስት በቃላቸው ተማምነዋል። ዋጋ ስታንዳርድ ያወጡለት ሞሰስ ካይሴዶ 115 ሚሊዮን ፓውንድ ነው ያወጣ። ከ115 ሚሊዮን ፓውንድ በላይ ካላመጣ ማንም ክለብ ወይም 115 ሚሊዮን ፓውንድ ካልከፈለ ተጫዋቹ አይለቅም የሚለው ነገር ግን ተተኪውን ኤደን ሂኪኒን ከሚድልስብሮ ለማምጣት ድርድሮችን እያደረጉ ይገኛሉ። ዩናይትድ ኤሌት አንደርሰን የዝውውሩ የመጀመሪያ ኢላማቸው ነው ተጫዋቹን ማስፈረም። ነገር ግን ዋጋውን በሚገባ መደራደር ይፈልጋሉ። በዩናይትድ ውስጥ አዋቂዎች ግን እንደሚናገሩት አንድ መረጃ ነው ወጥቷል። ኤሌት አንደርሰን ውደድማቻችን እንዲሁም ደግሞ ማቲያስ ፈርናንዴዝን የሚያገኙ ከሆነ ከኤደርሰን ዝውውር ሊወጡ ይችላሉ። ዩናይትድ ሁለቱን የሚመርጣቸው
የሚፈልጋቸውን ሁለቱም ተጫዋቾች የሚያገኝ ከሆነ እዚህኛው ዝውውር የመውጣት እድሉ ከፍተኛ ነው። ምክንያቱም ኤሌት አንደርሰን፣ ማቲያስ ፈርናንዴዝም በጣም ተለዋዋጭ በብዙ ቦታዎች መሰለፍ መቻላቸው እንግዲህ ኤሌት አንደርሰን እስከ 85 ሚሊዮን ፓውንድ ከቀነሰላቸው ዩናይትዶች ደስተኛ ሊሆን ይችላል። 90 ሚሊዮን ፓውንድ ቢያገኙት፣ ነገር ግን ከ100 ሚሊዮን ፓውንድ በላይ ዩናይትድ የመውጣት ፍላጎት የለውም። ማንቸስተር ሲቲም በግልጽ ተናግሯል። ሲቲዎች ድርድሮቹን የሚያዩ ነው የሚሆኑት። ማንቸስተር ሲቲ ግን በዝውውር መስኮቱ ላይ እንግዲህ ይህ ዝውውር የማይሳካ ከሆነ በተለይ ደግሞ የሮድሪ ጉዳይ በማንቸስተር ሲቲ ቤት ወሳኝ ነው። ሮድሪ ይቆያል ወይስ ይለቃል? ሮድሪ ወደ ማድሪድ የሚሄድ ከሆነ ኮንትራቱን ማያራዝም ከሆነ ሮድሪ የሚቆይ ከሆነ ኤንዞ ፈርናንዴዝ ማስፈረም ቀለል ያለው ተጫዋች ነው። ሮድሪ የሚለቅ ከሆነ ግን ኤንዞንም ኤሌት አንደርሰንም የማስፈረም ፍላጎት ይኖራቸዋል። ይህንን በሚገባ የሚያዩት ይሆናል። ታዲያ የዩናይትድ አማካይ መስመር ዝውውር እንደቀጠለ ነው ማለት ይቻላል። ከዓለም ዋንጫ በፊት ግን አንድ ተጫዋችን ያስፈርማሉ። ዓለም ዋንጫው ጁን 11 ነው የሚጀምረው። ያ ማለት አሁን ካለን ቀናቶች አንጻር የሚቀጥሉት 2 ሳምንታቶች ውስጥ ዩናይትድ አንድ ተጫዋችን የማስፈረም አዲሱን ማሊያቸውን የማስተዋወቅ ዓላማ እንዳላቸው የሚታወቅ ነው። ሊዩስ ሃልን የሚመለከተውን ሌላኛው መረጃ ላድረሳችሁ ደድማቻችን። ሊዩስ ሃል ይህ የኒውካስትል የግራ መስመር ተጫዋች ታዲያ ማንቸስተር ዩናይትዶች ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። ካስትል ግን ይህንን ተጫዋች የማቆየት ፍላጎት አለው። ተጫዋቹን በኒውካስትል ደስተኛ ነው የሚሉ መረጃዎች ወጥቷል። ሊዩስ ሃል በውድድር ዓመቱ በኔ እይታ በእንግሊዝ ፕሪሚየር ሊግ ካየናቸው ምርጥ የግራ መስመር ተጫዋቾች ውስጥ አንዱ ነው። ኒኮ ራይሊና ሊዩስ ሃል ናቸው በዘንድሮ ውድድር ዓመት ምርጥ የግራ መስመር ተጫዋች ነው ፕሪሚየር ሊጉ የሚታወሱት። እንግዲህ ካላፊዮሪ ጉዳት አጋጠመው እንጂ እዚህ ውስጥ መግባት የሚችል ነው። ሻው በፊትነሱ ረገድ ተቸገረ እንጂ እሱም ሌላኛው ወጥ ብቃት ያሳየው ተጫዋች ነው ብዬ አስባለሁ። ዩናይትዶች ከሊዩስ ሃል ዝውውር ውጭ ደግሞ ቹዋሚኒን በሚመለከት ነው ለዩናይትድ አስቸጋሪው ዜና የሚመስለው። ጆዜ ሞሪኖ ወደ ሪያል ማድሪድ መሄዳቸውን ተከትሎ ቹዋሚኒ የመልቀቅ ዕድሉ ጠባብ እየሆነ መጥቷል። ቹዋሚኒ በዩናይትድ ቤት ይፈለጋል። የመጀመሪያም የዝውውር ኢላማቸው ነው። ነገር ግን ቹዋሚኒን ማግኘት ለዩናይትድ ከፍተኛ የሆነ አስቸጋሪ ፈተናን የሚያመጣባቸው ይሆናል። ቹዋሚኒም ወደ ዩናይትድ ይሄዳል ወይ ሌላኛው ጥያቄ ሆኖ የሚቀርብ ነው። የብሩኖ ፈርናንዴዝ እና እንዲሁም ደግሞ የሮይኪን ሰጣ ገባ እንግዲህ ሮይኪን ትናንት ፖስቷል። እንግዲህ ይህ ትንሽ ለዩናይትድ ደጋፊ አስቸጋሪ ዜና ነበር ብዬ አስባለሁ። ምክንያቱም ካላችሁኝ ደግሞ ዩናይትድ በእንደዚህ አይነት በሌጀንዶቹ የሚደርስበት አሰልጣኞቹ ጫና በተለይ ከአርሰናል፣ በቸልሲ፣ በሌሎች ሌጀንዶች አይነት ስታዩት ዩናይትድ በዚህ ሁኔታ ላይ በጣም ጫና ውስጥ የሚገባ ሰው ሆኖ ይታየኛል። የዩናይትድ የቀድሞ ተጫዋቾች ስኮልስን ታዩታላችሁ። ጠንካራ ትችት ነው የሚለቀው። በካሪክ ላይ ራሱ ምን አይነት አስተያየቶች እንደሰጠ አይተናል። ሌላኛው እንግዲህ ጋሪ ኔቭልን ነው። አወዛጋቢ የሆነ ትክክለኛ ያልሆነ እንግዲህ ከዩናይትድ ሌጀንዶች ዴቪድ ቤካም በጣም የሚደነቅ በጣም ጥሩ የሆነ ሁሌ ዩናይትድን የሚደግፍ ነው። ሪያን ጊግስ፣ ቪዲች ጥሩ የሚባሉ ናቸው። ኤቭራም አወዛጋቢ ቢሆንም የሚሰጣቸው አስተያየቶች ጥሩ ናቸው ብዬ አስባለሁ። ሚዲያው ላይ የምናገኛቸው ግን ከዩናይትድ ነው እንግዲህ ያንን ስራ ያስገኛቸው ለዩናይትድ በመጫወታቸው ነው። ነገር ግን ይህንን ሁኔታ በሚገባ አልፈው ያለው ሮይኪንም እንግዲህ ሁለቱም ችግር ይኖርባቸዋል። ሮይኪን የሚያውቀው ማንቸስተር ዩናይትድ ዋንጫዎችን የሚያሸንፍ ነው። ነገር ግን ደግሞ በጣም ራቅ ያለ ቦታ ድረስ ሄደ ብዬም አስባለሁ። ምክንያቱም አሲስት ማድረጉ ለብሩኖ ፈርናንዴስ የሚያስደስተው እንደማን የታወቀ ነው። ዋንጫ ዩናይትድ ቢያሸንፍ በጣም ጥሩ የሚባል ነገር ግን ዩናይትድን ደግሞ ላለፉት ዓመታቶች ብሩኖ ፈርናንዴስ ተሸክሞት እንደነበረ ማንም የማይከደው ሀቅ ነው። ሮይኪን ምንም እንኳን ይሄ ቡድን ዋንጫ ባያነሳም ለዚህ ቡድን እንግዲህ ያለፉትን ዓመታቶች ብንደምር ዴቪድ ደህያ ከለቀቀ በኋላ በእኔ እይታ የማንቸስተር ዩናይትድ የጀርባ አጥንት ብሩኖ ፈርናንዴዝ ነው። ስለዚህ ለብሩኖ ፈርናንዴዝ የሆነ ያክል እውቅና መስጠት የሚያስፈልግ ነው የሚሆነው። ለዩናይትድ ግን ሮይኪን በግልጽ የተናገረው ነው ከዚህ ዓመታትም በፊት ሮይኪን ሁሌም ዋንጫ የሚያሸንፍን ቡድን የሚፈልግ ነው። ለምን ከሮይኪን ጋር ሰጣ ገባ ውስጥ መግባት እንደፈለገ ብሩኖ ፈርናንዴዝም እኔ ልክ አይመስለኝም። ብሩኖ መተው ይችላል በቃ አስተያየቱን ተቀብሎ በእኔ እይታ፣ ምክንያቱም ሮይኪን የሚታወቅበት ባህሪ ነው ብዬ ስለማስብ ነው። ለብሩኖ ፈርናንዴዝም ለአርሰናልም ለቸልሲም ለሁሉም ሮይኪን ዋንጫ ማሸነፍ ብቻ ነው የሚፈልገው። እንደ ፓትሪክ ቪዬራ አሁን ሜዳ ላይ በጣም የሚፋለም ነበር። ነገር ግን አርሰናልን ምን ያክል እንደሚደግፍ ታያችኋላችሁ። ቴሪ ሄንሪ፣ ያን ራይት እያላችሁ አርሰናል በጣም ጂሚ ካራገር እንኳን እንዴት ሊቨርፑልን ድጋፍ እንደሚሰጥ ታዩታላችሁ። እና እዚህ ላይ ትንሽ ውሳኔ የሚያስፈልገው ይመስለኛል። አጠቃላይ እናንተ በሮይኪን እና በብሩኖ ፈርናንዴዝ ጭቅጭቅን እንዴት ተመለከታችሁት? ወደ አድማጮቻችን እናንተን ኮሜንትና አስተያየት የምጠብቅ ነው የሚሆነው። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።